የሀገራችን ክፍል እያደረግነው ያለው ቆይታ እየቀጠለ ነው። ድሬዳዋን አስቃኝቻችሁ ነበረ። ዛሬ በዚህ ሳምንት የጉዞ ፕሮግራማችን ታዲያ ከድሬዳዋ ወጣ ብለን ከ60 በላይ ኪሎ ሜትሮችን እንጓዝና ሌላኛዋ ምስራቅ ሲነሳ አብሮ ስሟ የሚነሳው ጥንታዊት ከተማ እንሄዳለን። የት? ሐረር። ወደ ሐረር የምናደርገው ጉዞ እጅግ ያማረ እንደሚሆን ተስፋ አድርጋለሁ። ሐረር እስክንደርስ ድረስ ማየት ያለባችሁን ነገር ወደ እናንተ ያሻገርኩን ያሃኔ አበበ እንዲሁም ደግሞ አብሮኝ የሚጓዙት ሄኖክ እና ቶማስን ይዤ ነው የምጓዘው። መልካም ቆይታ እንዲሆንላችሁ እመኛለሁ። ከድሬዳዋ ጉዟችንን እየቀጠልን ነው የምንገኘው። ታዲያ አረፍ የምንልበትን ቦታ ተመልክቻለሁ። ተፈጥሮ ያስደንቃልና የኛንም ትኩረት ስለሳበ ሀርማያ ሐይቅ ላይ ወረድ ብለናል። እዛ ደግሞ ምን አዲስ ገጽታዎች አሉ የሚሉትን ወደ እናንተ አሻግራለሁ። ውሃ ትልቅ ሀብት ነው። በተለይ ደግሞ ለቱሪዝም መዳረሻዎች የውሃ ሀብትን መጠቀምና ማልማት እጅጉን የተሻለ ነው። ይህ ውሃ አካል የምትመለከቱት ከዓመታት በፊት ደርቆ ባዶ መሬት የነበረና ለእርሻነት ብቻ ይጠቀሙበት እንደነበር እንመለከታለን። ወየው ዓለማያ የሐረር ሲሳይ ባህርም እንደ ሰው ሞት ይሞታል ወይ ማን ነው የገደለው ብያል ጠይቅኔ በማን እጅ አለፈ ብያልልም እኔ የደሙና ባላ በሐረርጌ ወዝ ላይ ያየው ባይኔ። ዛሬ ግን ሀርማያ ሐይቅ እንዲህ እንደምትመለከቱት ተንጣሎ ጎብኚዎችን እናንተን ነው የሚጠብቀው። አሳ መታችሁ መብላት ትችላላችሁ። እንዲሁም ደግሞ የጀርባ ትራንስፖርቶችም እንዳሉበት እየተመለከትን ነው። እንቀጥላለን። እንግዲህ እንደምትመለከቱት ጥሞናን የሚሰጥ ወደ ራስ መለስ የሚያደርግ ነፋሻ አየር ያለበት ነው። ከማዶ ደግሞ መስክም ትመለከቱበታላችሁ። በደረቀ ወቅት ላይ ምን ያህል ሰፍቶ እንደነበረ የምትመለከቱት ታዲያ እማኝ የሚሆነው ምስክር ከሰዎች ባሻገር እኚህ የምትመለከቷቸው የመብራት ፖሎች አሁን በውሃው ተውጠው ነው የምንመለከታቸው። ቀደም ሲል ግን ሀርማያ ሐይቅ በነበረበት ሰዓት የት ድረስ እንደነበር እንመለከታለን። አሁን ከአስፋልቱ ትንሽ ወረድ እንዳልን ቀጥታ ውሃውን ታገኙታላችሁ። ከዛም ባሻገር ደግሞ አፍትም በተለይ ይህን ተፈጥሮ የሚፈቅድላቸው አፍቶችም እዚህ አካባቢ እንመለከታለን። እኔ በጣም ነፋሻ አየሩን እያኮመኮምኩ ነው። እንኳን ደህና መጣችሁ አዲስ ዋልታዎች። ስሜ እኔ ረመዳን አሊ ሀጂ ይባላለሁ። የተወለድኩት ደግሞ ሀርማያ ሐይቅ ላይ ነው የተወለድኩት። ያደግኩትም ደግሞ ሐይቅ ላይ ነው። ኑሬም በአጠቃላይ ህይወቴም በአጠቃላይ ሐይቅ ላይ ነው። ከድሮ ጀምሮ እስካሁን ያው ከ17 ዓመት በኋላ ሀርማያ ሐይቅ ስለተመለሰ ደስተኛ ሆነ ነው መስራት ያዝነው። እንግዲህ ሀርማያ ስትመጡ ምርጥ የሀርማያ አሳ አለ። እንዲህ ይጣፍጣል። በጣም ጣፋጭ ነው። ማንኛውም ኢትዮጵያዊ ሀርማያ ሐይቅ ወጣችሁ አሳ መብላት ከፈለጋችሁ ረሜ ብላችሁ ኑና ቆንጆ አሳ አለ። ብርም ከሌለ አይዟችሁ እኔ ወንድማችሁ አለሁላችሁ። ኑና የሀርማያን ሐይቅ እንድትቀምሱልን ጥሪዬን አቀርባለሁ። የሀርማያ ሐይቅ በ1996 በ3ኛው ወር ላይ ነበር ያለቀው። ያው እዛች ጋር ያቺ ትንሿ ቤት ጋር ነች ያለቀችው። መጨረሻ 17 ዓመት ደርቆ ነበር። ምንም ነገር አንድ ሊትር እዚህ መሬት ላይ አልነበረም። ያው ፈጣሪ ይመስገን ከ17 ዓመት በኋላ ሐይቁ ተመለሰ። በ2012 ነው የተመለሰው። በ10ኛው ወር ላይ ነው የተመለሰው። ሲመለስ ደግሞ ከተማ ህዝብ በደስታ ነው በእንባ ነው የተቀበለው ሐይቁን። እኔ በቃ እዛን ጊዜ አለቀስኩኝ። ሐይቅ ማለት ህይወት ነው፣ እናት ነው፣ አባት ነው እና በጣም ቆንጆ ስራ ፈጠረልን። ዱሩም ስራችን ስለነበረ ይበልጡን 365 ሰው ነው አሁን እዚህ ላይ በማህበር ተደራጅቶ የሚሰራው። ቆንጆ ነገር ላይ ያለው ማለት
ጥልቀቱ ያው መጀመሪያ 6 ሜትር ነበር። አሁን ወደ በጋ ስንሄድ ይቀንሳል፣ ክረምት ላይ ደግሞ ይጨምራል። አሁን ሰሞኑን እየቀነሰ ነው። ያው ክረምት ሲመጣ ደግሞ ወደ 6 ሜትር አካባቢ ከፍ ይላል። ያው እንግዲህ ኢንሻአላህ አንድ ቀን ዱሮ ቦታ መመለሱ ማይቀር ነው። ዱሮ ወደ 19 ሜትር አካባቢ ነው ጥልቀቱ፣ በጣም ትልቅ ነው። አሁን ያው 4 ሜትር ከምናምን ነው። ስፋቱ ደግሞ 367 ሄክታር መሬት ላይ ነው ያረፈው። አሁን ምን ያህል ውሃ ሜትር ኩብ እንደሆነም 11 ሚሊዮን ሜትር ኩብ ነው አጠቃላይ ውሃው። በዛ ነው ልሻለሁ። አዲስ ዋልታዎች የኔን አሳ ቀምሳችሁ የግድ ከዛ ስለመጣችሁ አስቀምሻችሁ ምን እንደሚስል እንደምታዩ ጋብዣችኋለሁ። አመሰግናለሁ። እኔ አመሰግናለሁ። እንዲህ ትኩስ አሳ ደግሞ ቀጥታ ከምንጩ ከውሃው ወጣ ብሎ እዚሁ ጋር ትኩስ አሳ እኔም የራሴን ቁርስ የማብሰል እድሉን ስላገኘው ያው የሴት እንግዳ የለውም የሚባል የለ። ስለዚህ እዚሁ እያበሰልኩ ነው የምገኘው። ከዛ ቆንጆ ቁርስ ደግሞ እንመገባለን። አሳን መብላት በብልሃት ይባል የለ። እኔም ደግሞ በብልሃት አሳይን እመገባለሁ። ተፈጥሮ ምን ያህል ድንቅ እንደሆነች የምትመለከቱበት የተፈጥሮ ስፍራ ትመጣላችሁ። እንደኔ ቆንጆ ትኩስ አሳ መመገብ ትችላላችሁ። ገብተናል ሀረሮች መተናል። የሰላም ከተማ በመባል የምትታወቀው ሀረር ላይ ነው የምንገኘው። ከአዲስ አበባ 525 ኪሎ ሜትሮችን ተጉዘን ወደ ምስራቁ የሀገራችን ክፍል ወደ ታሪካዊና ጥንታዊቷ ከተማ ሀረር ገብተናል። ሀረር እንግዲህ ከተማ ስንመጣ የሚነገሩ ቋንቋዎች መካከል አደርኛ፣ ኦሮምኛ፣ ሶማሊኛ፣ አማርኛ ቋንቋዎች በስፋት ይነገሩባታል። ሀረር ላይ የሚኖረን ቆይታ እጅግ አጓጊና በርካታ ነገሮች ወደ እናንተ እያሳየን ነው ቆይታ የምናደርገው። ሲቲ ኦፍ ፒስ የሰላም ከተማ ነች የመጣ ነው። እነሱም ደግሞ አብሽር ብለው ይቀበሉናል። ወደ ከተማዋ እናመራለን። እስኪ ስምህን አስተዋውቀኝና ሀረርም ደግሞ በዛው ተነግረኛለህ። እሺ፣ እኔ ጸጋዬ ይባላል። እንግዲህ ከተማ ነዋሪ ነኝ። ስለ ገበያ በተመለከተ በጣም አሪፍ ነው ዛሬ ገበያ እና ደግሞ ሀረር እንግዳ ተቀባይ ነች። እንግዲህ በጣም አሪፍ ከተማ ነች እና ደግሞ እቃም ዛሬ በጣም በቅናሽ ነው ቀረበ። እንግዶችን ደስ ብሏቸው ገዝተው ሄደዋል። ምንድን ነው አንተ ጋር የሚገኘው እቃ? እስኪ ማሽን አለ፣ ባትሪ አለ፣ ሽቶ፣ ብዙ ነገር አለ። ዛሬ በጣም ርካሽ ነው። ከሌሎች ቀን በተሻለ ዛሬ ርካሽ ቆንጆ ነገሮችን እየተመለከትን ነበረ። ሀረር ከገባን በኋላ ታዲያ ልክ እንደዚህ የምትመለከቱት የሞቀ ገበያን ነበር ያገኘነው። እስኪ አጠቃላይ ያለንበት አካባቢ ምን ይመስላል? የሀረር እንግዳ ተቀባይነትን በዛው ያይዘን ንገረኝ። አመሰግናለሁ በጣም እንግዲህ አሁን ያለነው በዚህ በተለምዶ ሲጋራ ተራ ተብሎ በሚታወቀው መስመር ነው። ይሄ መስመር ወደ መናኸሪያም የሚወስደን መንገድ ነው። ወደ ትልቁም ገበያ የሚወስደን መስመር ነው። ዛሬ እንግዲህ የምታዩት ክብረ በዓላትን ታሳቢ አድርጎ
እንደዚህ አይነት ገበያዎች ሞቅ ደመቅ ብለው ይታያሉ። ሁሌም ሀረር ሞቅ ደመቅ ያለ ገበያ ያለበት ከተማ ነው። ነገር ግን እንደዚህ ክብረ በዓላት በሚኖሩበት ጊዜ ደግሞ ይበልጥ አምራና ደምቃ እንግዶቿን ተቀብላ የምታስተናግድ ከተማ ነች። ከጥንትም ጀምሮ ስናይ ሀረር የንግድ ከተማ ነች። የመካከለኛውን ኢትዮጵያ እስከ ፖርት ኦፍ ዞይላ ድረስ ብሎም ሚድል ኢስት ድረስ በንግድ ትስስር ሀብ ሆና ታገለግል የነበረ ማዕከል ሆና ታገለግል የነበረች ከተማ ነችና ያ አገልግሎቷ ያ ስራዋ አሁንም እየታየ ይገኛል ማለት ነው። ህዝቦቿም እንደምታውቁው እንግዲህ የሀረር ህዝብ እንግዳ ተቀባይ፣ ሁሉን ወዳድ፣ ሁሉን በእኩል አይን የሚያይ ሁሉን የሚያከብር ህዝብ ነው። ይሄ እንግዲህ በብዙ አጋጣሚዎች የተመሰከረለት ይመስለኛልና እኔም ያንኑ ለመናገር ያክል ነው። ማንም ሰው ከየትም አካባቢ ቢመጣ ሀረር ላይ ባይተዋር የማይሆንበት ከተማ በአንድ ጊዜ ከነባሩ ጋር እኩል ሆኖ መሳተፍ፣ መኖር፣ መስራት፣ መክበር የሚችልበት ከተማ ነውና ይሄው እንደምታዩ እንግዲህ አሁን የንግድ ቀጠና ውስጥ እንገኛለን ማለት ነው። አው ደስ የሚል ድባብ ነው ያለው። ግርግሩ ራሱ የሚገርም ነው። ብሮች በደንብ ይንቀሳቀሳሉ። እንደምትመለከቱት ነው ጠበብ ያለ መንገድ እስኪሆን ድረስ ነው የሰዎችን ፍሰት እያየን ነው። በገበያው መሀል እያቆራረጥን ደግሞ ሰፈሮችን እያሳየናችሁ ቆይታ እናደርጋለን። ሱምኻሹ ወራሾ ወራሾ ሱምኻሹ ወራሾ ወራሾ ሰላም እንኳን በሰላም መጣችሁ አዲስ ዋልታዎች ዌልካም። እንግዲህ ስሜ ማሩፍ አብዱልሃዲ ኪራት እባላለሁ። ቱሪዝም ሴክተር ውስጥ ነው የምሰራው። ለጊዜው ለዚህ አሚር አብዱላሂ መኖሪያ ቤት ነው የመጣችሁት። ባይ ዘ ዌይ ያንን አንድ ባንድ አሳያችኋለሁ ማለት ነው። እንዴት የአኗኗር ስልታቸው እና የነበራቸውን እቃዎች በሙዚየም አይነት ደረጃ ሜንቴን አድርገው አስቀምጠነዋል። ያው አንድ ባንድ እናሳያችኋለን ማለት ነው። ያው ግቢው ከዚህ ይጀምራል፣ ከዚህ እስከዛ ማለት ነው። ያው አንድ ላይ የተያያዘ ግቢ ነበር ግቢው። ያው በመሰረቱ ያው ሀረሪ ቤት ሁል ጊዜ አፈር ነው ግቢያቸው። ለዛ ለቴምፕሬቸሩንም ለማቀዝቀዝ ይጠቀሙበት ነበር አፈሩን ማለት ነው። እዚህ ፊት ለፊታችን የምናየው ጉድጓድ አለች። የእህል ጉድጓድ ነበረች ማለት ነው። እህል ከእርሻ ሲመጣ እዚህ ውስጥ ነው የሚገለበጠው። እዚህ ጎተራ እንደማለት ነው። አሁን አጠያቂ የሆነ አንድ ነገር ይኖራል እዚህ። ያው አፈር ነው፣ ምንም ነገር አያደርጉበትም። ሲሚንቶም ባልነበረበት ዘመን ነው። እህልና አፈር ሲደመሩ ይበቅላሉ እንደምናውቀው ሌላ ጊዜ። እዚህ ጎተራ ውስጥ ግን ለምን እንደማይበቅል አጠያቂ የሆነ ጥያቄ ነው። ምን ይጠቀሙ እንደነበረ ጥናት እንደሚያስፈልግ እርግጠኛ ነኝ። ይሄ ሙሉ ቤቱ ነው ማለት ነው፣ የአሚር አብዱላሂ ቤት የወንዶቹ ማለት ነው። የሴቶቹ ደግሞ እዛ ያለችው ክፍል የሴቶቹ ነች። ሁለቱ ቤቶች በውስጥ በኩል ይገናኛሉ ማለት ነው በበር። እሱን እናየዋለን። እዚህ ጋር ከመግባታችን በፊት እዚች ጋር በጊዜው ዝግ ነበረ፣ ሙሉ ለሙሉ ማለት ነው የተገነባ ነበረ። ስሙ ዴራ አባት ይባላል። ዴራ አባታው አንዳንድ ሀረሪ ቤቶች እንጂ ኖርማሊ ብዙ ቦታ አይኖረውም። ይሄኛው ትንሽ የተቆረጠች ቦታ ነች። ዴራ አባት ተብሎ ለአንዳንድ ጉዳዮቻቸው ይጠቀሙት ነበር ማለት ነው። እሳቸው በቁም እስር በነበሩበት ዘመን ከማህበረሰቡ ጋር መገናኘት ባለመቻላቸው ምክንያት የራሳቸውን ስልት ስራ ሰርተው ነበረ በጊዜው ማለት ነው። ያው ይሄም ዝግ ነበረ። ይሄንን ከፍተው በር ሰርተውለት እዚህ ይሄኛውን በር እንደምታዩት ለሞዴል ያህል የሰራ ነው በር ነው። ልክ በትይዩ አይነት መልኩ ሁለት በሮች የሚገናኛሉ። ይሄ መስጊድ ነው፣ ትልቁ መስጊዳችን ነው ማለት ነው። 5 ጊዜ ሰላታቸውን ከማህበረሰቡ ነበር የሚሰግዱት። ጁምዓ ከማህበረሰቡ ጋር የፈለጉትን ነገር መገናኘት ይችሉ ነበር ማለት ነው። through this door ወደ ትልቁ ቤት እንገባለን አሁን። ሀረሪ ደግሞ ጫማ ደጅ ነው የሚሆነው። yes ሀረሪ ቤት ሲገባ ሞስትሊ ጫማ ይወለቃል። ምክንያቱም ነደባዎቹን እና መሬቱንም
ለስግደት ለምናምን ስለሚጠቀሙበት ያ ኮንታሚኔት እንዳይሆን ጫማ ይወለቃል ማለት ነው። ሰው አውልቀን ገብተናል ማለት ነው። የአሚር አብዱላሂ የ72ኛው አሚር መጨረሻ አሚር ማለት ነው። የሐረር አሚር ቤት መኖሪያቸው የነበረ ይሄ ነው። መሰብሰብ የቻልነው እቃዎች የእሳቸውን እቃ ማለት ነው። ያው ተበታትነዋል በየቦታው። የተወሰኑ እቃዎችን መሰብሰብ ችለናል ማለት ነው። እንደ ምሳሌ 3 ገበታዎች እዚህ ፊት ለፊት የሚታዩ ገበታዎች አሉ። ሳጥኑ አለ፣ የቁርአን ማስቀመጫ። እንደገና እቺ ሌማት ሞት የምትባላለች። እንደገና እነዚህ 2 ትናንሾቹ አሉ። እንደዛ አይነት በየቦታው አስቀምጠናቸዋል ማለት ነው። የሐረሪ ቤት በመሰረቱ ኖርማል የሆኑ ቤቶች ማለት ነው። አንድ ፎቅና አንድ ዴራ ብቻ ይሆንና ሌላው ዝግ ነው ማለት ነው። አሚር ቤት ሲሆን ደግሞ ለመለየት እንዲቻል ማለት ነው 2 ፎቅና 2 ዴራ ይኖረዋል ማለት ነው። ዴራ ማለት ጓዳ ማለት ነው። አንደኛው ኮምፕሊትሊ ለመኖሪያ የሚጠቀሙበት ዴራና ፎቅ ነው ማለት ነው። አንደኛው ደግሞ ያው ቁጢ ቀላ ይባላል። እንደ መጋዘን የሚጠቀሙበት ነው። ከእርሻ የሚመጣውን እቃ ላይ የሚቀመጥም አለ፣ ጓዳ ውስጥ የሚያስቀምጡትም አለ እና የእርሻ እቃዎችም እዛ ውስጥ ይቀመጣሉ ማለት ነው። የሱልጣን አብዱልከሪም ሳጥን ነች። ሳጥኗ የሚቀመጥባት ቁርአኖች ናቸው። አጅዛ ለማህበረሰቡ እርዳታ ተብሎ የተጻፈ በእጅ የተጻፈ ቁርአኖች ናቸው የሚገኙት እዚህ። ጸሐፊው ወይም አዘጋጁ ሱልጣን አብዱልከሪም ናቸው። የአሚር አብዱሸኩር ባለቤት አባት ማለት ነው። ተመልከቱ ያጻጻፍ ስልቱን። ይሄ እንግዲህ ከ320 ዓመት በፊት የተጻፈ ነው። አንድ ቁም ሳጥን ነው ሌላ ቤት ያለው። አሚር ቤት ሲሆን ደግሞ 2 ቁም ሳጥን ያለው። ከቁም ሳጥኑ ባሻገር ሌላ ነጥብ አለ፣ ሱትሪ ነጥብ በኖርማል ቤቶች ማለት ነው። ያ አሚር ቤት ውስጥ የለም። ነጥባቸው ሲቆጠር 4 ነጥብ ነው የሚሆነው ማለት ነው። የተሰራበትን ሁኔታ ማየት ይቻላል። ይህንን የተሰራውን ስራ ካየ ነው አንደኛ ግንብ ነው፣ በግንብ የተሰራ ነው። በእንጨትና በአፈር የመሳሰሉት ነው። ፎቅ አለ ውስጡ። እንደገና ቤድሩም አለ ውስጡ። የተለያዩ መወጣጫ ፎቅም አለው። እንደገና ደግሞ የመቀመጫ ሳሎኖች ናቸው እነዚህ እና እኛ ነደባ እንጠራቸዋለን። በፈረንጁ ዓለም ግን ሳሎን ነው። ያው ትልልቅ ሰዎች የሚቀመጡበት ሳሎን፣ ባለቤቱ የሚቀመጥበት ሳሎን፣ አነስተኛዎቹ የሚቀመጡበት ሳሎን ተብሎ ነው የሚከፈለው። ለቤቱ አዲስ እንግዳ ከሆንኩኝ እዚህ ጋር ነው የምንጠለጠለው። ያኔ ነው ባለቤቱ ውጣ እንጂ ወደ ላይ ይለኛል። ያኔ እዚህ ጋር እመጣለሁ ማለት ነው። ከነዚህ ሰዎች አነስ ያለ ደረጃ ካለኝ ማለት ነው። ይሄንን አልፌ አልሄድም፣ እንደ ኃጢአት ነው የምቆጥረው። ሐረር ስንል አንድ ትልቅ ሀገር የራሷ መንግስት የነበራት፣ የራሷ መስተዳድር የነበራት፣ የራሷ ከተሞች የነበሯት፣ የራሷ ቆዳ ስፋት የነበራት ሀገር ነበረች ሐረር ስንል። ከሼክ አባድር በኋላ የተሰጣት ስም ማለት ነው። ኢስላሚክ ኪንግደም ኦፍ ሐረር የምትባል ሀገር ነበረች ማለት ነው። 7 ከተሞች የነበራት ሀገር ነበረች ማለት ነው። ለመጥቀስ ያህል 7ቱን ከተሞች ሳምቲጌይ ይባላል ዋና ከተማው። ከዚያ ተኽኒጌይ፣ ትኹንጌይ፣ እስኻንቲጌይ፣ ላምጌይ፣ ሩቅዬጌይ እና ሐሰንጌይ ይባላሉ 7ቱ ከተሞች ማለት ነው። ያው ፍቅር ስንል ሐረር ውስጥ ብቻ አይደለም ያለው ፍቅር። ምድር ላይ አምላኬ ምድርን ሲፈጥራት ከፍቅር ጋር ነው የፈጠራት። ሁሉም ቦታ ፍቅር አለ። ነገር ግን የሐረሩን የፍቅር ሁኔታ ምንድነው ሊያጎላው የሚችል ነገር ከሆነ ጥያቄው ፍቅር ለመኖሩ ማረጋገጫ በጋድ የሚታይ ነገር አለ። ጅቦቻችን ጅቦች አይደሉም። እንደ ውሻና ድመት ነው የምንቆጥራቸው። እዚህ በእጃችን ነው የምንመግባቸው። መንገድ አብረን ነው የምንተላለፈው ማታ ሲመሽ ማለት ነው። ለምሳሌ 4 ሰዓት ላይ 5 ሰዓት ተኩል ላይ አንዳንድ ጊዜ አምሽቼ ወደ ቤቴ ስገባ በሬ ስር ቁጭ ብሎ አገኛለሁ አንድ ጅብ ማለት ነው። ወደዛ በር ማምራቴን ካየ ወይም ካወቀ ከዛ ቦታ ተነስቶ ሌላ ቦታ ይቀይራል። ይሄ ከፍተኛ ትርጉም የሚሰጥ አክሽን ነው። የክብር ሁኔታ ነው እያሳየ ያለው። ደርመሼ ኸያይ ቻው ቻው ብዬ ነው ምገባው ማለት ነው ወደ ቤቴ። ስሙ ያው ደርመሼክ ይባላል በአጠራሩ በሐረር አካባቢ አጠራር ማለት ነው።
ቀን ላይ ተራራ የሚውሉና ማታ ላይ ከ12 ሰዓት በኋላ ማለት ነው ጎርፈው ከተማ ውስጥ የሚሰማሩ ጅቦች ናቸው። እነዚህ ጅቦች ለማዳ ናቸው እንዳንል። ለማዳ የምንለው ጅብ እኮ ልክ አራስ ቤት እያለ ወስደን እያጠባን ስናሳድገው ያኔ ብቻ ነው ለማዳ ሊሆን የሚችለው ማለት ነው። እነዚህ እኮ ቀን ላይ ተራራ ነው የሚውሉት፣ ማታ ከተማ ይገባሉ። ግንባችን አምስቱ በር ላይ ግንብ እያንዳንዱ በር አጠገብ መግቢያ ያላቸው የራሳቸው መግቢያ፣ በሩ ሲዘጋ ለነሱ አይዘጋም ነበር። they were free so እንደዚህ አይነት ትሪትመንት እየሰጠናቸው ነበረ። እስካሁን ድረስም እየኖረን ያለ ነው። ታዲያ ይሄ ፍቅር ካልሆነ ምንድን ነው ሌላ ፍቅር? ወደ ማኑስክሪፕት ሙዚየማችን ወይም እጅ ጽሑፍ ሙዚየማችን እያመራ ነው በአሁኑ ሰዓት ላይ። ከተመሰረተ ያው አመት ከ8 ወር ሆኖታል ማለት ነው። በእድሜ ደረጃ ከ150 እስከ 900 ዓመት ድረስ ያስቆጠሩትን መጽሐፎች ናቸው መሰብሰብ የቻልነው ማለት ነው። ማህበረሰቡ እጅ የነበሩ መጽሐፎችና እጅግ በጣም ብዙ ያስለፋን ነው ለመሰብሰብ ማለት ነው። ያው ማህበረሰቡ እጅ ነበር። ለምን እንደምንፈልገው ልንጠየቅ ነበር። ግማሹ ሊሰጠንም ፈቃደኛ ያልሆነም ነበረ። አንዳንዱ ደግሞ በጊፍት አይነት መልኩ የሰጠን ነበር። ሞስትሊ ግን በብር የተገዙ ማኑስክሪፕቶች ናቸው ማለት ነው። መሀል ላይ የምናያቸው ሞስትሊ አጠቃላዩ ማለት ነው ኢስላሚክ ኮንቴንት ያላቸው ናቸው። ያው ማለት ያው ሐዲስ አለ፣ ቡርዳ አለ፣ ሰላዋት አለ፣ ፍቅህ አለ። እሱን መሀል ላይ ያስቀምጥነዋል ማለት ነው። በዛ በኩል የምናያቸውን ደግሞ ቁርአንና ተፍሲሮችን የሚነኩ ናቸው ማለት ነው። በቀኝ በኩል ያሉት ደግሞ ሳይንቲፊክ የሆኑ መጽሐፎቻችን ናቸው ማለት ነው። እዚህ ጋር ስንመጣ አሁን ኢንካቸውን ወይንም ቀለሙን የሚሰሩበት ኢንግሪዲየንቶች ናቸው እነዚህ ማለት ነው። ሁለት አይነት ከረቤ አለ። አንደኛው ሺሽ ከረቢ ይባላል። ይሄኛው ደግሞ ኖርማል ከረቢ ነው የሚባለው። ከሰል ነው የሚፈጨው ከጥጥ ጋር ተደባልቆ ማለት ነው። ቱ ሰም ኤክስቴንት ኢንክ በሚሆንበት ሰዓት ላይ በዚህ አይነት መልኩ ይቀመጣል ማለት ነው። የሚጻፍበት ደግሞ ባምቡ ነች፣ ቀርከሃ ተቀርጻ ማለት ነው። በዛ በቀርከሃ ነው ሁሉ መጽሐፍ የተጻፈው። ሐረርና አካባቢዋ ሊገኙ የሚችሉ የማኑስክሪፕት ቁጥር በጣም ከፍተኛ ነው። እስከ 30 ሺህ ነው ተብሎ ይቆጠራል። እኛ ከፊሉን ነው እንግዲህ መሰብሰብ የቻልነው። ብዙ ስራ ይጠበቅብናል እነዛን ሁሉ ለመሰብሰብ ማለት ነው። ሐረርና ጀጎል የአንድ ሳንቲም ሁለት ገጽታዎች ናቸው። ታዲያ ይህ መንገድ ተጨማሪ ገጽታዎች ተጨምረውበት እንዲሁም ደግሞ ለጎብኚዎች ምቹ የሆኑ የተለያዩ ማሻሻያዎችና አዲሳቶች ተደርገውበት እንዲህ እንደምትመለከቱት ከላይ ጀምሮ ስትገቡ ለዓይን ሳቢ ሆኖ ታገኙታላችሁ። ታዲያ የጀጎል ሰወርዋራ መንገዶች በየቀኑ በሺዎች የሚቆጠሩ የጎብኚዎችን ዱካ ያስተናግዳል። እኛም እንቀጥላለን። በጀጎል ጉብኝታችንን እያደረግን ነው ቆይታ እያደረግን የምንገኘው። ታዲያ ወደ እናታችን ጓዳ ገባለንና በአራቱም ማዕዘን ኢትዮጵያ ተንቀሳቅሳችሁ ልታገኛቸው የምትችሏቸው በርካታ የሆኑ ጌጣጌጦችን እዚህ ቤት ታገኛላችሁ። ታዲያ ጎብኚዎች እግረ መንገዳቸውን ታሪካዊውን የጀጎልን መንገድና ሰወርዋራውን ከተመለከቱ በኋላ አረፍ ይሉና ለትውስታና ለትዝታ የሚሆኑ እነዚህን መስህቦች ደግሞ ገዝተውና ሸምተው ወደ ቤቶቻቸው ይዘዋቸው ይሄዳሉ። የኢትዮጵያ በሙሉ አለ። በኢትዮጵያ ያለው ባህል እዚህ ቤት ውስጥ ይገኛል። ደርገት እንደመውጫው ትንሽ ሲደርስ ያን ጊዜ ነው የጀመርኩት። ድሮ የእናቴም የባህል ዕቃ ሸጡ ነበር።
የባህል ነው የሚሸጡት። ከመጀመሪያ ወደ 90 ዓመት የባህል ዕቃ ይሸጣል። ይገዛሉ ሁሉንም የሐረሪም የኦሮሞም እዚህ ያለው ጌጣጌጥ አንገት ይገዛሉ። ሐረር ጥሩ ሀገር ናት። ሰውም ጥሩ ነው። ሰው እንደ ወተት ነው። በቃ ይሄን ቤት አሳዩኝ ሲል ስራውን ትቶ ወደ የሚፈልገው ይመሩታል፣ ይወስዱታል። ሳይነካ አንድ ነገር ሳይጠፋበት መጥተው ይጎብኙ። ያው የማማ ፋጡማ ቤት ሁሉ ነገር በሽበሽ ነው። መጥተው ጎብኝተው ገዝተው ይሄዱ በሰላም በደስታ። ከቀኑ ድባብ በተጨማሪ ደግሞ አመሻሽና ምሽት ላይ ጀጎል የተለያዩ ሁነቶችን ታስተናግዳለች። አስቂ፣ አዝናኝና አስፈሪም ተጠቃሽ ናቸው። ከጭልፊት ምገባ እስከ ጅብ ማብላት ድረስ ሐረሮች ያውቁበታል። ታዲያ እኔም በአንድ ወቅት ይህንን ሁነት ታድሜ ነበር። ምን ይመስላል የሚለውን ወደ ኋላ መለስ ስላርጋችሁና እሱን ወደ እናንተ ጋብዛለሁ። እስከዛ ድረስ ግን በጥሞና ራሴን በጀጎል ውስጥ እየፈለኩ ቆይታ አድርጋለሁ። በ7 ዓመት ነው ህፃን እያለሁ የጀመርኩት። እስካሁን ያው ያስበላው ነው። እሺ በእግዚአብሔር አልቻልኩም። እኔ በቃ ምንም አይነካኝም። አዎ ግን ኮንፊደንስ በቃ ማውራት ላይ አካባቢ ያለው እሺ እሺ ትንሽ ዞር ነው። እንደኔ አይነት ፈሪ ቢኖርም የሚያስደስት ነገር አለ። ብቻ ቆንጆ ቆይታ እያደረግን ነው የምንገኘው። ሐረር ከመጣችሁ አይቀር ደግሞ ይሄንን ሳታዩ የትም አትሄዱ። 100%። አዎ ኖ ፕሮብሌም። አሁን ጀጎል ላይ ያለንን ቆይታ ነው ወደ እናንተ እያደረስኩ የምገኘው። ታዲያ የኢትዮጵያንና የተርኪን ባንዲራ እንዳየሁ ነው ወደዚህ ቤት ለማምራት ያሰብኩትኝ። በ1911 ዓመተ ምህረት የተርኪ ቆንጽላ በመሆን ይህ ቤት ያገለግል ነበር። ከዛ በፊት ደግሞ የኦቶማን ተርኪ ወታደሮች እዚህ ቦታ ላይ ይኖሩ እንደነበረ ታሪክ ይነግረናል። በአሁኑ ሰዓት የተርኪ የባህል ማዕከል በመሆን ያገለግላል። በርካቶችም ደግሞ የቱርክን ቋንቋ ለመማር እዚህ ቤት ይመጣሉ። ታላቅ የሆነ ታሪክን ያዘለ ሙዚየም እናገኛለን። ወደዛ እንግባ። ትኩስ መጠጥ ሆጃ ካላችሁ በቡና ቅርፊ ተቆልቶ ልክ እንደ ሻይ ይፈላና ከወተት ጋር ተደባልቆ አንድ ላይ ሲፈላ ሆጃ ይባላል። ተወዳጅ የሆነ መጠጥ ነው። እንግዲህ እዚህ ሙዚየም ላይ ከጽሁፍ የሆኑ በርካታ ቅርሶች ጀምሮ ለመገልገያነት የሚውሉ እንዲሁም ደግሞ ሲገለገሉባቸው ዘመንን የተሻገሯቸው ቅርሶችን ተመልክተናል። የአጼ ሚኒሊክም ሰይፍ እዚሁ ሙዚየም ውስጥ ይገኛል። ቆይታችን ይሄን ይመስላል። አሁንም እንሻገራለን።
አሁን የምንገኘው በጅጎል ውስጥ ቀጫጭን መንገዶች ላይ ነው። ስፔሲፊክ ቦታ አሁን ያለንበት ቦታ አስተራቂ መንገድ ተብሎ ወይም ደግሞ መገርባዊ ገር በሐረሪ ቋንቋ ተብሎ የሚጠራበት አካባቢ ላይ ነው ያለነው። እንግዲህ ጅጎል በአጠቃላይ ወደ 359 ቀጫጭን መንገዶች አሉት። አብዛኛው እርስ በርሱ የሚመጋገብ የሚገናኝ መንገዶች ናቸው። እንግዲህ ከነዚህ መንገዶች ውስጥ በከፊል ከዚህ በፊት ጬሩጋ ተብሎ የሚታወቁ መንገዶች ነበሩ። ለእግረኞች ዝግ የሆኑ ንጽህናቸው ያልተጠበቀና አስቸጋሪ የሆኑ ቦታዎች ነበሩ። የክልሉ መንግስት ይህንን ተረድቶ በክልላችን ፕሬዝዳንት አቶ ኦርዲን በድሪ አማካኝነት ሀሳቡን ኢኒሼት በማድረግ ሁሉም የክልሉ የሴክተር ቢሮዎች አስተዋጽኦ እንዲያደርጉ ተደርጎ እዚህ ጀጎል ውስጥ ያሉ ቀጫጭን መንገዶችን በእንደገና የመስራት መልሶ የመስራት ስራዎችን እየሰራን እንገኛለን። ወደ 1.5 ኪሎ ሜትር አካባቢ ስራዎችን በአጠቃላይ ሰርተን ጨርሰናል። ፌዝ 2 ደግሞ ወደ 2 ኪሎ ሜትር አካባቢ ገደማ የሆነ ሐረር ጀጎል እንደምታውቁት የዓለም ቅርስ የቱሪስቶች መናኸሪያ ዓለም አቀፍ ቅርስ እንደመሆኑ መጠን በዚህ መልኩ ታድሶ ሊሰራ እንደሚገባው ይታመናል። ቱሪስቶችም እየመጡ እያዩት ነው። በጣም ደስተኞች ናቸው። በየአካባቢው በየመንገዱ ፈጣን ምግቦችን ስናኮችን ማህበረሰቡ እያዘጋጀ ከዚህ ገቢ እያገኘ ያለበት ሁኔታ ነው ያለው። ቱሪዝም እንግዲህ መጨረሻው ኢኮኖሚ ነው። ገቢን ማግኘት እንደመሆኑ መጠን የአካባቢው ህብረተሰብ ከዚህ ተጠቃሚ መሆን ስለሚገባው ይሄን ስራ መንገዶቹን ከማሳመር ባሻገር የአካባቢው ማህበረሰብም ከዚህ ተጠቃሚ እንዲሆን ስራዎችን እየሰራን ያለ ነው ማለት ነው። ማሪ አብዱ ከሪም ኡመር እባላለሁ። ከአስተራቂ መንገድ ሐረር የፍቅር ከተማ ናት። አሁን አመሻሽ አካባቢ ነው የምንገኘው። ምን እየሰራች እንዳለበት ነገር አው ሐረር ማለት የሐረር ህዝብ ራሱ በጣም እንኳን ከሰው ከጅብም ተግባብቶ የሚኖር ነው። እንደምታዩ ያው ባጂያ እየጠበስኩ ነው። ከቀን 11 ሰዓት ጀምሮ ነው የምጠብሰው። እንትን ምለው ወጣቶች አሉ እዚህ የሚጎበኙ ሐረርን ለመጎበኘት የሚመጡ እንግዶች አሉ። እነሱንም ማስተናግዳለሁ። ይሄ ባጂያ ማለት ሽምብራው በውሃ ታጥቦ ተዘፍዝፎ አድሮ በፀሐይ ተሰጥቶ ከደረቀ በኋላ ይሸከሸክና ይፈጫል። ባጂያ ይባላል። እና ዱቄቱን ከዛ እኔ ሳቦካው በሽንኩርት፣ በባህሮ፣ በቃሪያ፣ ነጭ ሽንኩርት፣ የድንብላል ቅጠል አንድ ላይ አድርጌ ነው ማቦካው። ለመክሰስ ምን ትጠቀሚዋለሽ? ማባያው ደግሞ ከሮቃና ከሎሚ ከበርበሬ ነው የሚዘጋጀው ወይም ከቃሪያና ያው እንደምታዩ ከድንብላል ቅጠልና ከነጭ ሽንኩርት ነው ማባያ አለው። የሐረሪ የባህል አው እንትን ነው። ያው እንደምታዩ ነው በንጹህ ዘይት ያው እንደምታዩ ጠብሼ እንዳውም በወረፋ ነው ከ11 ሰዓት ጀምሮ ነው የምጠብሰው። በልተሽ ማየት ትችያለሽ። አው እና ቀምሰሽም በጣም ተወጇለሽ። ተወዳጅ እንትን ነው የባህል እንትን ነው። ያው እንደዚህ ነው የምሰራው። ቺፕስም አለ፣ ድንች ሰላጣ አለ፣ ሰምቡሳ አለ። አዎ እንደዚህ ያው ብስኩት ምናምን እንግዳ ምናምን ሲመጣ እንዳይጠማ ውሃ ሁሉ ነገር አይዘጋጅተን እንዲህ ነው ጠብሰን አዘጋጅቼ ብዙ ሰው ይወዷል። እስቲ አንቺ ቅመሹ። ለምሳሌ አሁን ሲትራ ማባያውን አምጫ ቀበያት። ለጎብኚዎች ምን ትያለሽ? ሐረር መጥተው እንዲያዩ እንዲጎበኙ እናንተም ደግሞ በመስተንግዶ ሁሉ ብዙ አድርጋችሁ ጓዳችሁ እየጠበቃችሁ ስላላችሁ እስኪ መልእክትሽን አስተላልፊ። ሐረር በጣም ፒስ ነው። አስተዋውቆን አይደለም እኔና አንቺ ታውቀን አይደለም። ሁሉም ሐረር ብዙ እንደምታዩ ሰው ወዳጅ ነው። ሐረር የምትናፍቅ ሀገር ነች። ይወራላታል በታሪክም ሰው የምትወድ እንደ ሐረር ሀገር አለ የለም። እውነት በጣም ከሰው ጋር የሚግባባ ጸባይ ነው ያለን። እሱ ደግሞ ከአላህ ነው። ገባሻ? ስለዚህ ሐረር ያላየው ራሱ ናፍቋችሁ ኑና እዩ። እውነት ኑ። ሐረር የመጣ ሰው እንግዳ አይደለም። ሐረር ለሰው ማች አመሉ የሚመች ማለት ገዘበ ሰጥታላ
ሀረር ለሰው ማቺ አመሩ የሚመች ያስታራቂ መንገድ አካባቢ ላይ ነው የምገኘው። ቆንጆ የሆነ መክሰስ ተሰርቶልኛል። ቺፕስም አለ። ማባያው ምንድነው የሚባለው? ሽክኒ አለ። እንዲሁም ደግሞ ባጂያ እሺ፣ በሽምብራ የሚሰራ ጣፋጭ ለመክሰስ ሰዓት የሚሆን ምግብ ነው። ለጾምም እንጠቀመዋለን፣ እንጠጣለን ለማስቀር ማለት ነው። ይሄኛ ያቃጥላል መቼ በጣም ነው የሚጣፍጠው። የመጀመሪያ ቀን የሀረር ጉብኝታችን እስካሁኑን ይመስል ነበረ እና መሽና ደግሞ የምሽቱን ድባብ ለእናንተ እያስቃኘናችሁ ጠዋት ላይ እንነሳለን። የቀሩንን ደግሞ ማየት ያለባችሁ የሀረር ሰፈሮችን ወደ እናንተ እያደረሰ ዱካ ይቀጥላል። ለዛሬው መልካም ምሽት ይሆንላችሁ። ጥሩ መክሰስ ነው እኔ የቀረበልኝ፣ እመገባለሁ። መልካም ጊዜ። እንብላ ታዲያ ብቻዬን ናንተ ብላ